አንቺ እንዴት ነው ማለት ነው? ምናምን ሳሎች ቀርቻለ ግን በቃ እኔም የደረሰ ነገር ስለከበደ በጣም ይቅርታ ሁሉም ነገር በቃ ተመሳሳይ ነው። ትንሽ ምክንያት እየፈለግን እዚህ ጋር እኮ ያዝነው እናንተ ቁም ነገር ነው አይደል እንዴ? ቁም ነገር እስከሆነ ድረስ በትንሽ በትልቁ እናንተ እንደዚህ መሆን የለብንም። ሁሌ እንደዚህ ነገር ይሰልኛልሽ ለኔ ካምፓራጅ እንዳታርሽበት እኔ ታውቁልሽ እንደዚህ እንድታረጊው አይደለም። እሺ ለዚህ ነው የቀረሽው? አሃ ወርሳሽ ነሽ እሺ እኔ እንድታረጊው ምንም ነገር ብታረገኝ እንድትናገር አልፈልግም። በቃ እና ስትመታያዩ ዝም ብለህ ልበልህ ዝም ብለህ እኔ በጣም ነው በእውነቱ በጣም ነው ያዘንኩት ምናምን። በዛ ሰዓት ካሚም ጋር ተነጋግረን የነበረው ላስታይም ታስታውሳላችሁ። ፊልሙ የምትደሰትበትን ነገር ነበር ለመፍጠር ስንጥር የነበረው። የእሷን ደስታ ነበር ነው የምፈልገው። እሷ አንዳንድ እንዴት መሰላችሁ የሰው ደስታ ነው ያስደስተን። በዚህ ምድር ላይ ስንኖር ለሆነ ሰው ደስታ መፍጠር ነው ለእኛ ደስታ ሊሆን የሚችለው። ምክንያቱም ምድር ላይ ያለውም የትኛውንም ውድ ነገር ብንገዛ ያ ነገር ደስታን አይፈጥርልንም። አብረን ስንኖርም ይሄ ነገር አስፈላጊ ነው። አዝናም እንደዛ ተከፍታ ሰዓት በጣም አዝኛለሁ። አክቹሊ በዛ ሰዓት እነሉም እሷ ጋር ከሚሄዱ ከኔ ጋር ያለው መናገር በደስታ ነው። ዛሬም ልቤ በሙሉነት ነው የተሰማኝ። እንዴት ነው አንዳንዶቻችሁ አውቄ ያረኩት ከሄለን ሳላፈቅራት ጋር እኔ ከህይወቷ ልወጣ አስቤ ምናምን ያስመሰላችሁት ሰዎች ሁሉ አላችሁ። ጭራሽ ከቶፒክ ጋር የማይገናኝ ነገር ያው የምታወሩ ሰዎች አላችሁ ምናምን። እኔ ግን እንዴት ነው በዛ ሰዓት እንደዚህ ነገር ቀለበቱን አርጌ ምናምን ከዛ ይሄን ነገር ላጥራብልና ይሄ ነገር ሌላ ነገር ሆኖ ባገኘው ምን ሊፈጠር ይችላል? ድጋሚ ቀለበት ይወረወራል ማለት ነው። ግን ቀለበቱን እናዘግየው፣ ከዛ በኋላ ያለውን ነገር እናጥራ፣ ወደ ቀለበቱ እንመለሳለን። እንደውም እዚህ በኋላ ምንም አይነት የቀለበት ፕሮግራም አይኖርም። ማሚ ቀለበቱን ፕሮግራም እዚህ በኋላ በእኔ ታለው እኔ ማዘጋጀው ብሏል። በቃ ይሄ አንተ ኃላፊነት ነው። እኔ ከዚህ በኋላ ምናልባት ስለ ሰርጉ ስለ ሽምግልና እጨነቃለሁኝ እንጂ ከዚህ በኋላ ለሄለን በምን አይነት መልኩ ቀለበት ላድርግላት ብዬ አላስብም። እንዳላችሁ ይሰማኛል። ምክንያቱም እኔ ሄለን ጋር ጨዋታ አይደለም የጀመርኩት። በጣም ወዳት ማፈቅራት ሴት ነች። ወንድ ልጅም ሆኖ አፍቅሮ ይጎዳል። ያን ነገር ለሴት ብቻ አይደለም ፍቅር ከባድ የሚሆነው ለወንድም ልጅ ጭምር ነው። እና ተጎድቻለሁ ምናምን እያልኩኝ ሳይሆን ከሄለን መራቄ በጣም ነው የሚከብደኝ ነው ለማለት ያክል። ምክንያቱም እሷ ጋር ማሳልፈው ጊዜያቶች እያንዳንዱ ጊዜያቶች በጣም የደስታ ጊዜያቶች ናቸው። እሷን በማግኘቴ በጣም ደስተኛ ነኝ እና ከእሷ በምርቅበት ታይም ግን በጣም ነው ከባድ የሚሆነው ለእኔ። እና እኔ የምላቸው ሰዎች ጋር ምናምን ሄድኩኝ ምናምን ነገሮችን ጥግ ድረስ ለማጣራት ሞከርኩ፣ አልቻልኩም። የሆነ የተወሳሰበ ነገር እንዳለው ነው የገባኝ። ብቻ ማጣራት እንደቻልኩት በእኔ አቅም መሄድ እንደቻልኩት እንደተረዳሁት ከሆነ የሆነ ሶስተኛ ሰው እኛን ለማጣላት ከእኛን ደስታ ማይፈልግ ሰው የሆነ ነገር እያደረገ እንዳለ ከበስተጀርባ ነው የተረዳሁት። እና ይህን ነገር ደግሞ ልፈታ የምችለው ከሄለን በመራቅ እንዳልሆነ ነው የተረዳሁት። ከሄለን ጋር አንድ ላይ ሁኝም ልፈታው የምችለው ነገር ነው። ዛሬ ሄሉ ጋር እንሄዳለን። ነሉሉ ምናምን ይመጣሉ። አንድ ላይ ሂደን አጥፍቻለሁ። ኖርማል እንደኔ እንዴት ነው እንደ ጥፋት አልተረዳሁትም። በዛ ሰዓት ሄሉ ተናዳ ተበሳሽታ ምናምን ነበር ሄደችው። ሌላም ነገር ተነጋግረናል። እሷ በዛ ሰዓት ስሜታዊም ስለሆነች ነው። ይሄ ነገር ማለት ለሴት ልጅ በጣም ትልቅ ቦታ የሚሰጠው ነገር ነው እና ቀለበት ማለት በጣም ተከፍታ ነበር ሄደችው በዛ ሰዓት። እንደዛ እንድትሆን አልፈልግም ነበር። እኔም ያው ነገሮችን ከኔ ጋር ከጎን ሆና ብናጣራ ደስ ይለኝ ነበር፣ ግን ልታናግረኝም አልቻለችም። በሰዓቱ አይታችኋል። ተናዳ ነው ሄደችው። ጀስተን እናጣራ ነው እንጂ ከሄለን የመራቅ ፍላጎት ኑሮኝም አይደለም። ምንም ነገር ባይፈጠርና ፕሮግራማችን ሳይበላሽ በሰላም ቢጠናቀቅ እኔ ነበርኩ ደስተኛ መሆነው። ነገር ግን እንደዛ ሆነ።
ነው። ዞሮ ዞሮ አረፈደም። ኦኬ አረፈደ። እኛም ሜሴጁን ለማየት እና እንትንም ለመጠየቅ ነው። እንዴት ነው ማለት ከማን ጋር የሰራውን ቪዲዮ አይተናል እና አጣራ ኮይ ምን ላይ ደረስክ ለማለት ነው። እንደ ጓደኝነት ለመጠየቅ ይመጣ ቅርመይሉ ቅርም እንደይላ ያው አሁን እውነት ለመናገር እኛ ሄሉ ጋር ስለሄድን ቅር እንዲላይ አልፈልግም ነው። ቅራኔ ሳይሆን እዛ ጋር ያለው እኛ ሰላም ለማውረድ ነው። አይተህ ከሆነ ቤት ላይ ወድረስ ነው ትክክለኛ ሴትና እውነተኛ ሴት ነኝ ብላ ጠንክራ ቁማ ባገኘት በጣም ደስ ይለኝ ነበር። ቶታል አዝና እንደዛ ሆነ ሳያት በጣም ነው የተሰማኝ። ለምን አዘነች እያልኩ አይደለም። አንድ ሰው በስክሪን ይወጣል። እውነት ለመናገር ያ ነው። ፋሚሊም አንድ መናገር የምፈልገው ነገር በቃ እዚህ ጋር እነሱ እየተፈተኑ ነው። እውነት ለመናገር እኔ እዚህ ጋር በቃ ብዙዎቻችሁ የሆነ ደባሪ ነገር የሚጽፉ አሉና ፕሊስ በቃ በቻላችሁ ታቅም እነሱ ያሉበትን ጭንቀት ነገር የሚጽፉ አሉና ፕሊስ በቃ በቻላችሁ ታቅም እነሱ ያሉበትን ጭንቀት እኛ ያለንበትን ጭንቀት ብትረዱ ደስ ይለኛል። እዚህ ጋር ጨዋታ አይደለም ያዝም ገብቷችኋል። ያቡ ስንት ህይወቱን ትቶ ስንት ስራውን ትቶ ነው እዚህ ጋር ለእናንተ የሚመጣው። ያን ደግሞ አንዳንድ ጊዜ አንደርስታንድ ማድረግ አለባችሁ። ሁሉም የራሱ ስራ አለ። እዚህ ጋር ግን በቃ መናገር ሁላ እንትን ያለኝ ኢንዌስ በቃ ይቅርታ። ኧረ ምንም ይቅርታ የሚያስብል ነገር የለውም። ጀስት እንሂድና አሁን ሄሉ ጋር ቤተሰብ ተከተሉን እስከ መጨረሻው እኛ ጋር ቆዩ። ሄለን ጋር ሄደን ያለውን ነገር ያው እንደ ላይ ደስተኞቹን እንመለሳለን። አብራችሁን ቆዩ። ሰላም ሳቲ ነው ተቀመጭ። ሰላም አትሄድ ናፍቀሽ ነበር በጣም እኮ። አልናፈኩሽም? ምን ነው አልናፈኩሽም ነው? እንደ ኪራ ላሽከርክርሽ እንደ ትንሽ አምሮብሻል። ከትላንቱ ዛሬ ቀለል በጣም የለም ልወጣ ስል ነው የመጣችሁት። እንዴት ናችሁ? ሰላም ነው አለ። እንዴት ሰላም ካሜራ አስከትላችሁ መጣችሁ? ያው እንዳሳዘንኩሽ እንዳስቀየምኩሽ ምናምን አውቃለሁና ጀስት እኔ ነግሬሽ ነበር በዛ ሰዓቱ አንቺ ብትቻኩልሽ ተናደሽ ምናምን ስለሄድሽ ነው እንጂ እኔ ጀስት ነገሮችን እናጣራ። ምንድን ነው ያየሁትን ነገር ለእነሱም ማሳይቻቸው አዝነዋል በጣም። ለአንቺም ማሳይሻለሁ ከካሜራ ጀርባ እንደምትረጂኝ ተስፋ አደርጋለሁ። በእርግጥም ትረጂኝ። አሁን ስለዛ ነገር ማውራት አልፈልግም። በቃ ጨርሰናል ማለት ችግር የለውም። በቃ አንተ በተረዳኸው መንገድ ተረዳሃል። በቃ አለቀ ማለት በቃ እኔም ልሂድ እናንተም የእውነት አይደለም። ምን መሰለህ እኔ ከዚህ በኋላ መጨቃጨቅ አልፈልግም። እንደምንጨቃጨቅም እኮ አይደለም እኔም የመጣሁት እኮ ያለውን ነገር ላስረዳሽ ነው። ገብቶሻል? በዛ ሰዓት እኔ ልትረጂኝ ይገባል። ምክንያቱም እንዴት ነው ብዙ የተፈጠሩ ነገሮች አሉ ምናምን። ከዚህ በፊት ቀለበት ላሰርልሽ ሞክሬ ነበር ምናምን። አሁንም ደግሞ የድጋሚ ሲፈጠር እኔ ምንም ነገር አልፈልግም ከዚህ በኋላ ምንም አይነት ምንም ይገባኛል። ስሜት እረዳለሁ። ምንድን ነው የምትረዳው? ምንም የምትረዳው ነገር የለም። በቃ ጨርሰናል እናንተ ከዚህ በኋላ እኔም 10 ጊዜ ይሄ አንዴ መሄድ አንዴ መምጣት አንዴ መሄድ አንዴ መምጣት ይሄን ነገር ሁሉን ነገር አብረን ሆነን መፍታት እንችል ነበር። አንተ ነው ያልፈለግከው። አንተ ነህ ብቻ እንደሆነ ያደረከኝ እኮ ነገሮችን አብረን መፍታት እየቻለን አይደለም። እና እኔ ሳታምነኝ ሄደ። ዛሬ ደግሞ መጥተህ እንደዚህ አይነት ነገር ስትል ምንም አታምነኝ። ያየሁት ነገር ብታያንችን በጣም ከባድ ነው። ዛሬ ቀለበት ነው እኮ ማድረግ ሄለን ያቡ ኪራ ንገሯት። እኔ ምን ላደርግ እችላለሁ? በቃ አልሰማም። እኔ ምንም የምሰማው ነገር የለም። በቃ ከዚህ በኋላ ምንም አንዴ ስሚኝ። በቃ ይሄ ጨዋታ አደረጋችሁት። እውነት ለመናገር ጨዋታ እያደረጋችሁት ነው። ላይፍ አይደል እንደ ሄደ እሱማ አልገባውም። ያው እሱ አልገባውም። ሲሪየስ ሆኖ እና እውነት ለመናገር ሁልጊዜ ሽምግልና ሁልጊዜ እንትን አታርጉብን ፕሊዝ። በቻልሽው አቅም አንቺም ለመረዳት ያቡም ሲሪየስ ሆናችሁ ይሄ ቁም ነገር ነው። እውነት ይራኔን አሁንም ቢሆን እናንተን አክብሬ ነው እዚህ ጋር እያወራለሁ። ምክንያቱም እኔ እዚህ ጋር ያገኛል ብዬ አስባለሁ። በሚያገኝ ደረጃ ደግሞ እንደዚህ አይነት ነገር ካለ
እኔና አንቺ እንደዚህ ነው ማስቲና አይነት ነገር ይባላል። ስህተት ሰርቷል። እሺ አይቆይ አይደል? አሁን እኮ በቃ ሰላም እኮ ወርዷል። በቃ እኔ መሄድ ይችላል። ስተት እኮ መሰለህ ስተት የሆነው እንዴት መሰለህ ኪራይ እራት እየበላን ወይ ሌላ ፕሮግራም ላይ ቢሆን ይሄ ነገር የሆነው እንዳልተፈጠረ ፕሮግራሙን ጨርሰን እንሄድ ነበር። ግን ይሄ የቀብለ ፕሮግራም ነው። ቀለበቱን ካረኩላት በኋላ ግን ያ ነገር የሆነ ሌላ ትልቅ ችግር ይዞ ቢመጣ ሄለን ያኔ ነው የምትሰበረው። እኔ ስለምረዳው ገብቷል። ግን አሁን እና ዘጊውና ይሄን ነገር ላጣራ ምንድን ነው የደረሰኝ ነገር አሳየኋቸው አይደል? በጣም ከባድ ነገር ነው ያየሁት። ይሄን ነገር እናጣራና እዛ በኋላ እንመለሳለን። ለዛ ነው ማለት እኔ ነገር ተልቼሽ ምናምን ሳሎች ቀርቻ አይደል? ግን በቃ እኔም የደረሰኝ ነገር ስለከበደኝ ነው። በጣም ይቅርታል። በጣም ሳሎች ቀርቼ ወይ ምናምን ላሳዝንሽ ፈልጌ አይደል? ሁሌ አንቺን ደስታሽ እንደምወድሽ ታውቂያለሽ። እኔ ሁሌ ደስታሽን ነው የምፈልገው። አንቺ የምትደሰችበትን መንገድ ለመፍጠር አንቺ የምትደሰችበትን ነገር ለማድረግ ነበር የሚጥር። ግን በመሀላችን ያንቺን ደስታ ማይፈልግ ያንቺን ውድቀት የሚፈልግ ሰው ነው ይሄን ያን ነገር ያደረገው። እኔና አንቺን ለመለያየት ነው። አሁንም የሰውየውን ማንነት አልደረስኩበትም። እርግጥ ነው ግን እንደተረዳሁት ብቻዬን ገብቶሻል። አንቺን እዚህ ጋር ብቻሽን አድርጌሽ እኔ እዛ ጋር ላጣራ እያልኩ በሄድኩበት ቁጥር ነገሮች እንደሚሰፉ ስለገባኝ አሁን ቆይ ምን አድርግ ነው የምትለኝ? አልገባኝም። ምን እንዳደርግ ነው የምፈልገው? ምንድን ነው ቆይ እኔ ቆይ አሁን ምንድን ነው ቆይ በአንድ ነገር በጣም ሰልችቶኛል። በቃ ያለው ነገር መሰለቸኝ። ዛሬ እሱ እንደዚህ ሆነ፣ ነገ ደግሞ ሌላ ነገር ይፈጠራል። በቃ ሁሉንም ነገር አንድ ላይ አብረን እንተዋለን። የለም ምን አድርግ እንደምታይኝ አልገባኝም። በቃ ምንም ማለት ነው ነገር በቃ እኔ እሺ ቆይ ስሚኝ፣ አንድ ነገር ልንገርሽ። አንዴ ተቀመጪ። እኔ ማለት የጓደኝነቴን አንድ ነገር ልበል ማለት አሁን እዚህ ጋር ነገሩን የልጅ አናድርገው። እሱ ቅድም ባለፈው የተጻፉት ሜሴጆችም እየነገረ ነበር። በበቀደም ብዬሻለሁ። በእሱም በአንቺም እዚህ ጋር መፍረድ አንፈልግም። ሁላችንም ቢሆን ልል የምፈልገው ነገር ምንድን ነው፣ በአንቺ ህይወት ዛሬ ላይ እዚህ ደረጃ በመድረስሽ በጣም ብዙ የሚቀኑብሽ ሰዎች እንዳሉ እመኚ። ይህንን ነገር ያንን ተይው። ልንገርሽ፣ እሱ በዚህ ህይወት በመድረስሽ የሚቀኑትን ሰዎች ታያቸው። አንቺን ድሮ እንወዳለን እናደንቃለን ብለው እንኳን ማለት ነው ይሄ ከሆነ ጊዜ በኋላ ወደ ቅናት ተቀይሮባቸው የሚጠሉሽ ሰዎች እንኳን ብዙ ናቸው። እያየን ነው። ገብቶሻል አይደለ? የልጅ ነገር አታድርጊው። እኛም መሄድ ካለብንም ሄደን ነገሩን ለራሳችሁ ፍቱት። ያሳየሽ የተጻፈውን ሜሴጅ በቃ ከጀርባችሁ አንድ ሰው የሆነ ነገር እያደረገ እኔ በቃ አሁን ሰልችቶኛል። በቃ አሁን መጣላት፣ አሁን መታረቅ፣ አሁን መጣላት፣ ሁሉም ነገር በቃ ተመሳሳይ ነው። ትንሽ ምክንያት እየፈለግን እዚህ ጋር እኮ ያዝነው እናንተ ቁም ነገር ነው አይደል እንዴ? ቁም ነገር እስከሆነ ድረስ በትንሽ በትልቁ እናንተ እንደዚህ መሆን የለብንም። ሁሌ እንደዚህ ነገር ትንሽ ነገር አይደለም። ትንሽ ብለሽ አታውቂም። ቢሆንስ እኔ ከአንተ ጋር አይደል ያለሁት? ከማን ጋር ሆንኩኝ? አታውቂም ነገር እኔ ላጣራ ነው ካልኩ ምንድን ነው የምታጣራው? ከእኔ ርቀህ ነው ነገሩ እኮ ወደዚህ ነው የሚሰፋው። እኔ ምን ይሰማታል ብለህ አስበህ ታውቃለህ? አንተ የራስህን ስሜት ብቻ ነው የምትረዳው። አይ ቆይ ሄደና እንዴ ምንድን ነው? አዎ የሆነ ያክል ደረጃ ደርሼበታለሁ። የሰውየውን ፍላጎት ምን ለማድረግ እንደተፈልጉ እንደዚህ እንደተደረገ ደርሼበታለሁ። ማንነቱን ብቻ ነው ያላወቁት። እሱን ደግሞ የጊዜ ጉዳይ ነው። እሱን ደግሞ ማን እንደሆነ ደርስበታለሁ። በቃ የሰውየውን ማንነት መጨረሻ ላይ ሁሉም ነገር ይጠራል። እሱንም እደርስበታለሁ። ያኔም ደርሼበት ሁላችሁንም ነግራችሁ ይሆናል። እስከዛው ድረስ ግን ያን ፕሮሰስ ረዥም ጊዜ በወሰደብኝ ቁጥር ከሄለን መለየትና ከሄለን መራቅ አልፈለጉም። እንደዛም ነው በቃ ላስታይም ምናልባት እኔ ያደረኩት ነገር እንደ ጥፋት ቆጥረሽ በጣም ትልቅ ነገር እንደሆነ አስበሽ ከሆነ አላውቅም። ብቻ ይቅርታም ለመጠየቅ ያክል ነው። ወደ ደስታችንም እንድንመለስ ስለምፈልግ ነው። ሌላ ነገር አይደለም። እኔ ያለው ነገር ላሳያችሁ እችላለሁ። ትክክል ነው። በቃ እናንተ መረጋጋት ከቻላችሁ በቃ እኔ ለሁላችሁ ማሳያችኋለሁ። እንደዚህ ነው። እኔ ምንም አይፈልግም። እኔ ምን ልል እችላለሁ በዛ ሰዓት? ይሄን ያዩት ሄዱ ተረጋጊ። ድጋሚ አንቺ ራስሽ ይና ፍረጅና ምን እንደተሰማኝ አንቺ የተጻፈልኝ የተላከልኝ ነገር ይሄን አይቼ ምን ሊሰማኝ ይችላል? በዛ ሰዓት ምን ላደርግ እችላለሁ? አንተ ቆይ ይሄን አመን ምን ማለት ነው? ይሄን እንዴት ማለት ነው ይችላል? ይሄን አይቼ ምን ማለት ነው ይችላል? ይሄን ማለት አመን ይሄን አይቼ እንዴት ነው ማለት ነው?
በቃ ሂጂ ነግሬሻለሁ። በቃ ሲቀጥል ደግሞ በተብኝ መጥቼ ይባላል። ሲቀጥል ምንም ነገር ብታረገኝ ልትናገራት አልፈልግም። በቃ እና ስትመታያዩ ዝም ልልበልህ ዝም ልላት ሰሚኛልሽ ይለን ካሁን በኋላ እጅሽ እንዳታርሽበት። እኔ የተዋጉልሽ እንደዚህ እንድታደርገው አይደለም። እሺ ለዚህ ነው የቀረሽው? አሀ ወሳሽ ነሽ። እሺ ይለን እኔ እንድታደርገው ዋው ጎበዝ በጣም። እሷም እኔ ላይ መናገር ጀመረች። እኔ እንድትረጂኝ ነው እኮ ሁሉ ነገር እያሳየሁሽ አይደል? እኔ ምን ማለት ላደርግ እችላለሁ? አላውቅም። አይመለከተኝም ከዚህ በኋላ። ተረጋጉ። እኛ አለን አይደል? ቢያንስ እንግዲህ አለ። ቢያንስ በቻላችሁ ታውቁ ራሳችሁን ማረጋጋት። በቃ ኪራ አንተና እኔ የምንወጣና ያለውን ነገር አሁን እናንተም በቃ ክፍተት አትፍጠሩ። በቃ እሷንም ካሁን በኋላ በቻላችሁ ታውቁ ላለማስገባት ሞክሩ። ያው ስህተት ድጋሚ አትስሩ። ይልን በእግዚአብሔር በቃ ራስሽን ጠብቂ። አንተም እንደዛው በቃ እንደዚህ ይሄን ያክል የሚሰፋ ነገር አልነበረ። ራሳችሁ ትነጋገሩበት የሚመስል ደህና። እሺ ኪራዬ አመሰግናለሁ። ሄሎ እኔ ልትረጂ ነው የምፈልገው። አሁንም እኮ ይሄን ነገር ያሳየሁሽ ገብቶሻል። ምን ልትሰማኝ ሊሰማሽ ፈልጌ ነው? ምን ሊሰማኝ ይችላል? ይሄን ሳይ ለሌላ ነገር ለቀለበት ልዘጋጅ ይችላል። ወይ ነኝ ምን ያክል ስሜት ሊሰበር እንደሚችል አይገባሽ። ግን አሁን ይሄ እንደገባኝ ምን መሰለሽ፣ በቃ የሆነ ሰው እኛን ለማለየት እየጣረ እንደሆነ እኔ የደረስኩበት ገብቶሻል። የአንቺን ደስታ የማይፈልግ የሆነ ሰው አለ። የእኛን አንድ ላይ መለወጣችን የማይፈልግ ሰው አለ። ይሄ ነው ይቅርታ አድርጊልኝ። በቃ እንደተከፋሽ ምናምን አውቃለሁ፣ ግን በቃ የሁሉ ነገር ነገ መልካም ይሆናል። ሄሉ በቃ ተረጂ እባክሽ። ነገር የለም በቃ ተመሰራል። እኔ የጨረስነው ነገር የለም። ሄደን እኔ ካልሽ ተለይቼ የቆየሁት አልፈልግ ራሱ ለኔ በጣም ከባድ ነው። እባክሽ ይቅርታ አድርጊልኝና አብረን እንመለስ። በቃ እኔና ግን ለሞሽ ታውቂያለሽ። በቃ እሺ ሁሉንም ነገር በቃ ከዚህ በኋላ ሁሉንም ነገር አንድ ላይ ወጋ እኛ ብቻ ለወጥቷል። እኛ እንደምንበቃ እኮ ያውቃል። ከኔ ነገሮችን ላስተካክል አንቺ ታክስሽ ጠብቂ ብቻ ነበር ያልኩሽ። ተከፍተሽ ላይሽ በጣም ነው የሚዘከፍ በጣም ያዝ ስስክልይሽ ስስክልይሽ ቢያንስ አለ ዛሬ ስስክልይሽ ነው ቆንጆ ሳይክልኛ ቀና ብለሽ የምር ታውቃለህ፣ ሁሉም ነገር ሲደራረብ እኔ አይቼ ምን ልል እችላለሁ? እኔም ጋር የተፈጠሩት ከዚህ በፊት የምታውቂው ነገር ነው። እሱ ፍርሃትም አለብኝ። ይሄ ሲጨመርብኝ ሌላ ነገር ላስብ አልችልም። እኔንም ተረጅኛ እኔ እኮ ሳልረዳ ቀርቼ አይደለም፣ ግን ለምን አላመንከኝም? ማለት እንደዚህ አይነት ነገሮች ታውቃለህ ጥሩ ነገር አመጡልንም። ደግሞ ሁሌ ስንጣላ ሁሌም እንደዚህ አይነት ነገር ሲሆን እኔ በቃ ያለ አይደለ ፈተና ያለ ነው። በቃ ያጋጥማል። በቃ ያን ግን እኛ ጠንክረን ነው ማለፍ ያለብን። ደህና ነሽ? ተረጋግተሻል? ቄት የምፈልገው ብቻችን ነው። እኛ ራሳችን በቂ ነው። በቃ ዛሬ ቀኑን ከኔ ጋር ነው የምትውይው። ዘና ስትይ ነው የምትውይው። ደስ ብሎሻል? እና ቤተሰብ በቃ ይሄ ነው ዛሬ ያለው እኛ ጋር ደስታችን ተመልሷል። እኛ ቤተሰብ ማለት ነው። የያቡ ፍቅረኛ የበፊቱ እንድትመቸው አልፈልግም አልፈቅድልሽም ምናምን ስትል እሷና እኔ ጠርጥሬ ያለው ይሄን ነገር ቀለበት እንደሚያደርግላት የሚያውቁት እዛው እነሱ ስለሆኑ ከዛው ከውስጣቸው ነው ይሄን ነገር እያደረጉ ያሉት ማለት ነው። በቃ እሷን እና እሱን ደግሞ ድጋሚ ለመጠለት ተስፋ ለማስቆረጥ ማለት ነው። እና ያቡ ዛሬ ሳይመሽ ሳትውል ሳታደር መመለስ በጣም አሪፍ ነው። ምክንያቱም አንድ ሰው ችግር እንትን ብሎ እሷን እዛ ለብቻዋ ጥሎ ቢቆይ ኖሮ ነገሮች እየባሱ ነገሮች እየጠነከሩ እሷን በቃ እስካሁን ብቻዬን ትቶኛል አልፈልግም ነበር የምትለው። ሄሉን ደግሞ ልከኝነት በጣም የታወቀ ነው እና አሁን ላይ ኪራና ልዑል መሄዳቸው መልካም ነው። ሄሉ የሚዋደድ ሰው በነገራችን ላይ ፈተና ይበዛበታል። እግዚአብሔር ደግሞ የሚወደው ነው የሚፈትነው። እኔ አሁን ግን የጠረጠርኩት ያቡ ፍቅረኛ ናት በፊቱ ማለት ነው። ግን ሄሉ ብትመተው ምንስ ብታረገው ምን አገባት? እሱ አሳልፌ የሰጠሁሽ እኮ ለአንቺ አሳልፌ እንዴ እሱ ፈልጎ ነው እንጂ እሷ ናት እንዴ ሰጠቻት? ወይኔ ፈጣሪ ትዕግስቱን ስጠኝ። እሱ ፈልጎ እኮ ነው ሄሉ ጋር መኖር ፈልጎ ነው እንጂ እሷን አስፈቅዶ አይደለም። እሷ እኮ አሁን ያደረገችው እንድትመቸው አልፈልግም እንድትይ አልፈልግም ስትል በቃ እሷን አስፈቅዶ ያለ እሷ ፈቃድ የሚሆን ነገር የሌለ አስመሰላ ነው የምታወራው። የሚገርማችሁ ነገር ማለት ነው። እና ነይ ውጪ ሂጂ ብዬሽ ነበረ
ሲል የነበረው ትክክል ነው። አሁን ደግሞ ኪራ እሷንም ላለማስገባት ሞክሩ፣ ካሁን በኋላ ራሳችሁ ፍቱ ብሎ ልዑልንም ይዞ መውጣቱ መልካም ነው። ባለፈው እንደነገርኳችሁ ልዑል አትሄድ እዚሁ ትሁንና ስራ ትስራ፣ ለሄሉም ሴት ጓደኛ ስለለ ጓደኛ ትሆን። እንዴት ነው ጣውንት ጓደኛ ሆና የምታውቀው? አስቡት እኮ የባሌ የበፊት ፍቅረኛው ለእኔ ጓደኛ። ኧረ ታይቶ ተሰምቶ የማይታወቅ ልዑል የሚወዳ ከሆነ እዛ ወዳቸውን መጨረስ ይችላሉ። ሲጀመር ለልዑል ራሱ አትሆንም። ለምን ብትሉ ልዑልና ያቡ የሚዋደዱ ናቸው፣ ጓደኛሞች ናቸው። ግን ደግሞ እነሱ ተፈለጉ ጭራሽ የያቡ ፍቅረኛ ለሄሉ ጓደኛ መሆን የለባትም። ሲጀመር እነሱ ቤት መምጣትም የለባትም። በቃ እሷ ተንኮል ካሰበ ያቡና ሄሉን ለማለያየት ካሰበ ብዙ ነገሮችን ታደርጋለች፣ ብዙ ነገሮችን። ስለዚህ አሁን ልዑል ያቡ ማስወጣቱ አንድ ትልቅ ነገር ነው እና ልዑልን ማውጣታቸው አንድ ትልቅ ነገር ነው። ከእንግዲህ ብዙ ነገር ሊወራባቸው ስለሚችል ጠንካራ እና ጎበዝ ሆነው ችግሮቻቸውን አንድ ላይ መፍታት እንዳለባቸው ነው የሚሰማኝ ማለት ነው።